ማህሌት ገብረ ጊዮርጊስ እንግዲህ በትግርኛ እጅግ ተወዳጅ ዘፋኝ፣ ብዙዎች የሚወዷት የሚያደንቋት ሙዚቀኛ ናት። አሁን አለችበት ተብሎ የተለቀቀ ፎቶ። ለቅሶ ቤት ለምንድን ነው አፉን የሚሸፍነው ሰው? ለማልቀስ ለማልቀስ አፉሽ ለማልቀስ መሳቁ እንዳይታይበት መሳቁ እንዳይታይ። አንቺ ኢትዮጵያ መሬት ሞትን ተጸየፊ፣ የዘር ፍሬ በልተሽ ነፃነትን ትፊ። ሰላም ጤና ይስጥልኝ ውድ ተመልካቾቼ፣ ዛሬም እንደተለመደው ለእናንተ ወቅታዊ አዳዲስ መረጃ ዘል ቪዲዮዎች ይዤላችሁ መጥቻለሁ። አብራችሁን ቆዩ። እኔ ምንቴ ነኝ። ቻናሉ ደግሞ ምንቴ ቲዩኒቲ ነው። ሰብስክራይብ በማድረግ እንግዲህ ቻናሉን ፋሚሊ መሆን እንዳይረሳ። በተጨማሪ ቪዲዮዬን ደግሞ እንደምትወዱት አልጠራጠርምና ላይክ ማድረግ እንዳትረሱ ቤተሰቦች። ቻናላችን እንግዲህ 30,000 ልንገባ ጥቂት ሰው ነው የቀረን። ጥሩ እድገት እያሳየ ስለሆነ ሰብስክራይብ በማድረግ እንግዲህ አሁንም ፋሚሊ እንድትሆኑ በትህትና ከዚህ ጋር ጠይቃችኋለሁ። ወደ ቪዲዮቹ እንሄዳለን። እኔ እዚህ በቪዲዮቹ ላይ ሐሳብ አሴት ሰጣለሁ፣ የራሴን አመለካከትን። እናንተ ደግሞ ኮሜንት ሴክሽን ላይ ገብታችሁ ሐሳባችሁ በነፃነት ታጋሩኛላችሁ። ወደ ቪዲዮቹ እንሂድ፣ አብራችሁን ቆዩ። በቅድሚያም እንግዲህ ከሰሞኑ በተለይ ሶሻል ሚዲያ ላይ እየተጋራ የነበረው ብዙዎቻችንን ያስደነገጠው የረበሸው እንግዲህ የብፁዕ አባታችን አቡነ ማትያስ ጉዳይ ነበረ። አሁን ላይ ጤንነታቸው እንደተመለሰ መረጃዎች ወጥተዋል። እሳቸው ምላሽ ሰጥቷል። ነገር ግን በእሳቸው ዙሪያ እንግዲህ ብዙዎች ሀሳባቸውን እየሰጡ ይገኛሉ። እስቲ አንድ ቪዲዮ ልጋብዛችሁና ሀሳባችንን እንሰጥበታለን። ባለፉት ቀናት በተለይም ደግሞ በጥምቀት ወቅት በህመም ሕክምና እየተረዱ እንደነበሩ የተገለጸው ብፁዕ አባታችንም ዛሬ እንግዲህ የ84ኛ የልደት በዓላቸው ቀን መሆኑ እየተገለጸ ይገኛል። ብፁዕ አባታችን እንደሚታወቀው ባለፉት ቀናት በህመም ውስጥ ይገኛሉ። እሳቸውም ታዲያ ይህንን አስመልክተው በሕክምና ላይ እንዳሉና እግዚአብሔር ፍቃድ ተሽሏቸው ቡራኬ መስጠታቸውን እንደሚጀምሩ መግለጻቸው ይታወቃል። ምዕመኑም ታዲያ የጥምቀት ዕለት በአደባባይ እሳቸውን አለማየቱን ተከትሎ አባታችን ምን ሆነዋል የሚል ጥያቄ ሲያነሱ ነበር። ነገር ግን በህመም ምክንያት መሆኑንና እግዚአብሔር ተሽሏቸው በሚቀጥሉት በዓላት ታዲያ ወደ አደባባይ ወጥተው ቡራኬ መስጠት እንደሚቀጥሉ መግለጻቸው ይታወቃል። ዛሬ ታዲያ 84ኛ የልደት በዓላቸው ነው። እግዚአብሔር ጨርሶ ይማራቸው። እኔ ከዚህ ጋር እንግዲህ ብፁዕ አባታችን ከዚህ የበለጠ እድሜ ባርኮት በጤንነትና በሰላም እንግዲህ እኛንም እያገለገሉ ፈጣሪንም እያገለገሉ እንዲኖሩ ከዚህ ጋር መልካም ምኞት መመኘት ፈለኩኝ። እናንተም ኮሜንት ሴክሽን ላይ ገብታችሁ እድሜና ጤና እንዲሰጣቸው መልካም ምኞታችሁ ልትመኙላችሁ ብዬ ተመኘኝ። በተጨማሪም ቤተሰቦች እንግዲህ ከሰሞኑ በጣም እጅግ ለጆሮ የሚከብድ አንድ መረጃ መጥቷል። ምንድነው? እስቲ እሱን ልጋብዛችሁና ሀሳባችንን እንሰጥበታለን። መደፈሯን ለማሳወቅ ወደ ፖሊስ የሄደችው የ15 ዓመት ታዳጊ በድጋሚ በፖሊሱ ጥቃት ተፈጽሞባታል። እጅግ በጣም አሳዛኝ በሆነ ሁኔታ ይህ ፖሊስም እንግዲህ ቃል ቀበላለሁ በማለት ነው ወደ አልጋ በመያዝ እንግዲህ ወደዛ በመውሰድ ህፃኗን በድጋሚ አስገድዶ የደፈራት። ይህ ወንጀልም የተፈጸመ በምዕራብ ጉጂ ዞን ቡሌ ሆራ ከተማ ላይ ሲሆን የመጀመሪያ ተከሳሽ አለማየሁ ሙሉ የተሰኘው ግለሰብ እንግዲህ የዚችን የ15 ዓመት ታዳጊ ቤተሰቦቿ ለመኖሩን ተከትሎ በጨለማ በመሄድ እንግዲህ ያስገድዶ መድፈር ወንጀል ይፈጽምባታል። ይህንን ወንጀል ቤተሰቦቿ ሳያውቁ ለምታውቀው ፖሊስ ለማመልከት በሄደችበት እንግዲህ ፖሊሱ በድጋሚ ይዞ በመሄድና አልጋ በመያዝ እዚህ ቃል ትሰጪኛለሽ ብሎ በማባበል እንግዲህ በድጋሚ ያስገድዶ መድፈር ወንጀል ፈጽሞባታል። ይህ የጸጥታ አካልም አየለ ደጊሳ የተባለ ሲሆን የ15 ዓመቷን ታዳጊ ከደፈራት በኋላ በመጨረሻ ለቤተሰቦቿ በመናገሯ ምክንያት ክስ ተመስርቶባቸው ሁለቱም በቁጥጥር ስር ውለዋል። በአጠቃላይ እንግዲህ አቃቢ ክስ መስርቶ አስፈላጊ የሆኑ የሕክምና ማስረጃዎችን እንዲሁም ደግሞ የተለያዩ ማስረጃዎችን በማሰባሰብ በመጀመሪያ ተከሳሽ አለማየሁ ላይ የ13 ዓመት እስራት የፈረደበት ሲሆን በሁለተኛ ተከሳሽና በጸጥታ ኃይሉ ላይ ደግሞ 18 ዓመት እስራት እንደተፈረደበት ነው የተነገረው። በዚህ ጉዳይ ላይ ሀሳብ ካላችሁ ኮሜንት ላይ አጋሩኝ። በሌሎች አዳዲስ መረጃዎች በድጋሚ መልሳለሁ። የፕላስ ምልክቷን ተጭናችሁ ቤተሰብ ሁኑ። መልካም ምሽት። እውነት ለመናገር ከቅርብ ጊዜያቶች በኋላ እየሰማናቸው ያላቸው የሚወጡት መረጃዎች እንግዲህ እንዳለ እኔ እጅግ በጣም በተለይ ከሰብአዊነት ፍጹም የወጡ ለጆሮ የሚከብዱ እኔ እንደው እንዴት እንደዚህ ይቻላል እንዴ የሚያስብሉ ወንጀሎች ነው እየሰማን ያለ ነው። በተለይ በሀገራችን እጅግ በጣም የሚያሳፍሩ ናቸው እነዚህ። ምክንያቱም አንዳንድ ጊዜ የሆነ ወንጀል ሊፈጸም ይችላል፣ ነገር ግን ከሰብአዊነት የወጣ ወይም ደግሞ ሰውን የማይወክል ድርጊት ሲሆን ደግሞ እጅግ በጣም ያሳዝናል። በተለይ ደግሞ የህግ አስከባሪ በተባሉ እንግዲህ በህግ እምነት የተጣለባቸው በማህበረሰቡ እንግዲህ
ትልቅ ስፍራ የተሰጣቸው ወንጀልን የሚከላከሉ ወንጀልን ለማጥፋት እንግዲህ ዘብ የቆሙት ደግሞ እነሱም በተመሳሳይ ያንን በደልና ያንን ጥፋትን ሲፈጽሙ ሲገኙ ደግሞ እጅግ በጣም ያሳዝናል። ሀገራችን ወዴት እየሄደች ነው? ይሄ የሁላችንም ጥያቄ ይመስለኛል። በተደጋጋሚ በሴቶች ላይ የሚደርስ ጥቃት አሁንም እንደቀጠለ ነው። ይቺ እህታችን የደረሰባት በደል ደግሞ ከሁሉም ለየት የሚያደርገው በተመሳሳይ እንግዲህ ጥቃቱ ከተፈጸመባት በኋላ ጥቃቱን ለማመልከት በሄደችበት እንግዲህ ተመሳሳይ ጥቃቱን እንደገና የህግ አካል ወይም ደግሞ የህግ አስከባሪው እንግዲህ በተመሳሳይ ሁኔታ ጥቃቱን ፈጽሞባታል። እንግዲህ ሰሞኑን ብዙ ሰዎች ሀሳባቸውን እየሰጡበት እየተነጋገሩበት ይገኛሉ። ለዚህ ህግ አስከባሪ እናንተ ምን ትሉታላችሁ? እኔ ከሰዋዊነት የወጣ እጅግ በጣም የረከሰ አላማውን ወይም ደግሞ የተሰጠውን ኃላፊነትን መወጣት የማይችል ወይ ደግሞ የተሰጠውን ኃላፊነትን የማያገናዝብ ከእንስሳ የማይለይ አስተሳሰብ ያለው ስለሆነ ከዚህ በላይ ምንም ልለው አልችልም። እናንተ ሀሳብ ካላችሁ ግን ለመወያየት ያህል ኮሜንት ሴክሽን ላይ ሀሳባችሁን ብትሰጡበት ብዬ ለእናንተ አመጣሁላችሁ። በተጨማሪም ደግሞ እንግዲህ ነፃነት ወርቅነህ ህይወቱ ካለፈ ጊዜ ጀምሮ እስካሁን ድረስ እንግዲህ አወዛጋቢነቱ እንደቀጠለ ነው። የተለያዩ መረጃዎች ይወጣሉ። ብዙ አከራካሪ እንግዲህ ብዙ አነጋጋሪ ጉዳዮች እየመጡ ይገኛሉ። ከነሱ መካከል ግን አንድ ትኩረት የሳበ ጉዳይ አለ። ነፃነት ወርቅነህ በህይወት እያለ እንግዲህ በርከት ያሉ ስራዎችን ሰርቷል። በርከት ያሉ ስራዎችን መስራት ብቻ ሲሆን እንግዲህ በተለያዩ የማስታወቂያም የቢዝነስ ስራዎች ላይ መሳተፉን ሁላችንም እናውቃለን፣ በአምባሳደርነትም ጭምር። ስለዚህ ከዛ ጋር ተያይዞ አሁን ላይ ገንዘቦቹ ወይም ደግሞ ያለው ሀብትን እንግዲህ ለመሰብሰብ ተቸግረዋል። ምክንያቱም አንድ ላይ በቪዲዮ ውስጥ የማቀርብላችሁ ይሆናል። ቪዲዮ ልጋብዛችሁና ሀሳባችንን እንሰጥበታለን። አርቲስት ነፃነት ወርቅነህ ላይ ብር ያለባችሁ ድርጅቶችም ሆናችሁ ግለሰቦች ያለባችሁን ብር እንድትመልሱ ጥሪ ቀርቦላችኋል። ነፃነት ወርቅነህ ታዋቂ ነው ብር አያጣም የሚለው አባባል ፈጽሞ ከእውነት የራቀ መሆኑን የገለጸው ጋዜጠኛ ተክለአረጋይ አሁን ላይ ቤተሰቦቹ በትልቅ ግራ መጋባት ውስጥ እንደሚገኙና ነፃነት በስራ ዘመኑ እንግዲህ ስራ ሲሰራ በቃልና በይሁንታ በመሆኑ አሁን ላይ ምንም አይነት ፋይል ወይም ደግሞ ስምምነት ስለሌለ ቤተሰቦቹ ማን ጋር ምን እንዳለ ወይም ደግሞ ማን ላይ ቀሪ ማን ላይ ስንት ብር እንዳለ ለማወቅ ተቸግረዋል። ይባስ ብሎ እንግዲህ የአካውንቱ መዘጋት አስመልክቶ ብር የሚላላከው የሚቀባበለው በወዳጅ ዘመዶቹ አካውንት በመሆኑ ከነዚህ ሰዎች ላይ እንግዲህ ምን ያክል እንዳለና እንደሌለ ማወቅ አልተቻለም። አሁን ላይ እንግዲህ እነዚህ ሶስት ልጆቹ በአሜሪካ የሚማሩበት የሚከፍል አባት ባለመኖሩ እነዚህ ልጆች እንግዲህ እጅግ በጣም ተቸግረዋል። ባለቤቱ ማለትም የልጆቹ እናት ከዚህ ሳምንት በኋላ ከሀገር ስለምትወጣ ነፃነት ወርቅነህ ላይ ብር ያለባችሁ ሰዎች እንግዲህ በአመኔታ ለህሊናችሁ ለነዚህ አባት ለሌላችሁ ለሶስት ልጆች ብላችሁ ያለባችሁን ብር እንድትመልሱ ተማጽኗል። እንደሰማችሁ ነው። አርቲስት ነፃነት ወርቅነህ በህይወት እያለ እንግዲህ ሀብቱን እንዳያንቀሳቀስ ወይም ደግሞ የገንዘብ ትራንዛክሽን ለጊዜው ተቋርጦበት ስለነበረ በወዳጅ ዘመዶቹ ነበር እንግዲህ ያለውን ሀብትን ወይም ደግሞ ገንዘብን ሲያንቀሳቀስ የነበረው። ከዚህ ጋር ተያይዞ አሁን ላይ ማን ጋር ብር እንዳለው ማን ጋር ብር እንደሌለው አይታወቅም። ስለዚህ የእሱን ገንዘብ ለመሰብሰብ ወይም ደግሞ ትክክለኛ የእሱን ሀብትን አግኝተው ለቤተሰቦቹ እንግዲህ በስርዓት ለማስከበርም እጅግ በጣም ፈተና ሆኖባቸዋል። ለዚህ ጉዳይ ምን ትላላችሁ? ሀሳባችሁን ስጡበት። ተጨማሪ ቪዲዮ አለ በነፃነት ጉዳይ እስቲ ልጋብዛችሁ። አንቺ ኢትዮጵያ መሬት ሞትን ተጸየፊ፣ የዘር ፍሬ በልተሽ ነፃነትን ትፊ። የተሰራ ልጅ ነው ቤቱም። አሁን ባክስቶሪዎችን ስትሰሚ አስተዳደጉን ስታይ ከዛ ደግሞ አካባቢውም ያደገበትም ስርዓት ዘመኑም ይፈቅድለታል። መሀል አስተሳሰቡና በጣም ሁሉም ጋር የሚያደርጋቸው መልካም መግባባቶቹም በዛ ነገሮቹ አውቀዋለሁና እንዲሁ በርቀትም እያየሻቸው መኖራቸው መልካም ነገር እንደሆነ ከምታስቢያቸው ሰዎች ውስጥ ነው። የእውነት ቦርን አርቲስት ነው ደግሞ እኔ ሲቪላይዝድ ጨዋታዎች ከሚጫወቱ ሰዎች ይላሉ ለጓደኞቼ ብዙ ጊዜ ነፃነትንና ከዛም ያለፈ ነው እና ነብስም አለው። አንዳንድ የቤተሰብ ጨዋታዎች ላይ በጣም የሚገርመኝ ልጆች አንዳንድ ሚስቱ ሰዎችን የሚያርምበት መንገድ የነፃነትን ነብስ ታይበታለች። ቁሬሽማንን ብዙ ጊዜ አይቼዋለሁ። የእውነት ያስቀና ነበርና እሱ ሚዛን ይደፋብኛል። ፊልሞቹን እንግዲህ ከያንቹ ሌባን አስታውሳለሁ። ኤፍቢአይን 3 ድረስ ያላየሁት ያለ አይመስለኝ። ያዝናናኛል በእውነት። አንዳንድ ሰው ለመታየት ይፈጠር ለምንም ውሃ በጨው ቢልሽ የሚጣፍጥሽ ሰው አለ አይደል? በቃ የለበሰ ነውና መሬት የወረደውን ቅልል ስለሚያደርገው ነው ትልቅ የሚሆነው። ለቅሶ ቤት ለምንድን ነው አፉን የሚሸፍነው ሰው? ለማልቀስ
ለማልቀስ አፉሽ ለማልቀስ መሳቁ እንዳይታይበት መሳቁ እንዳይታይ እየሳቀው ሊሆን ይችላል። ብዙ ጊዜ አልሰማሁም ምን አገኘ አዘጋችሁ ለክስ ላይ ደስ የሚል ሴሪሞኒ እያለቀስ የሚታዘዝ ነገር ለበቀለ ደውል ሰው መጨቂያ ሰማች እንዴ? አሁን ንገሯት። እንደሰማችሁ ነው። የነጻነት ሀዘንን ተከትሎ የብዙዎች ልብ ተሰብሯል፣ ብዙዎች አዝኗል። ይሄ የሚታወቅ ነገር ነው። እኔም በበኩሌ ከነሱ መካከል አንዱ ነኝ። እኔ ብቻ ሲሆን እናንተም እንግዲህ በነጻነት እረፍት እንግዲህ እንዳዘናችሁ ከዚህ ጋር መቼስ በነጻነት እረፍት ደስተኛ የሚሆን ሰው እንደሌለ እኔ 100% እርግጠኛ ሆኜ ነው ከዚህ ጋር መናገር የምችለው እና ከዚህ ጋር ተያይዞ ብዙዎች ሀሳባቸውን እየሰጡበት የሚገኙ ጉዳዮች መካከል አንዱ ምንድነው የሚስቱ ጉዳይ ነው። የሚስቱ ጉዳይ ተከትሎ ሚስትየው እንግዲህ ያላትን ሙሉ ውክልና ወይም ደግሞ በባለቤቷ ላይ ያላትን መብት እንዳለ ለጓደኛው ለአስናቀ አሳልፋ ሰጥታለች። ከዚህ ጋርም ተያይዞ እየወጡ ያሉ መረጃዎች ምንድነው ማንኛውም ሰው ምንም አይነት መረጃ ቢፈልግ እንግዲህ ማግኘት የሚችለው በነጻነት ቤተሰቦች ውክልና ባለው በአስናቀ ወይም ደግሞ በሱ የልብ ጓደኛው በአስናቀ በኩል ነውና የሱ ጓደኛ ሙሉ ውክልና ስለሰጠው ከገንዘብ ጋርም ተያይዞ ይሆናል ከሀብት ጋርም እንዲሁም ደግሞ ከመረጃ ጋርም ተያይዞ እንግዲህ የሚወጡት ማንኛውም ጉዳዮች በሱ በኩል ነው የሚያልፉት። ይህ መረጃ እንግዲህ በዛሬ ቀን እንግዲህ ተጋርቶ ብዙ ሰዎች እየተቀባበሉት ይገኛሉ። እናንተስ ምን ትላላችሁ? ሀሳባችሁን ስጡበት። አው ስሰማ እንደውም ባለቤትህ ራሱ በደረሰባት አደጋ ሁለት አይኖቿን አታ ነበር። ከዛ እንግዲህ ከአይን ባንክ መሰለኝ በተደረገላት ልገሳ ማየት ቻለች። ዋው ደስ ይላል። በእናትህ ብዙ ሰዎችን ትኩረት የሳበ ታሪክ ነበርና ብዙ ጊዜ አሁን አይንን መለገስ በነገራችን ላይ የተወዳጁ ተዋናይ ነጻነት ለቅሶም ላይ ነው ያየሁትና ከአይን ባንክ ነው ብለው መጡ እና በህይወት ዘመኑ ልክ እንደ ታሪኩ ባባ ነጻነት ወርቅነህም እኔ ከሞትኩ የአይኔ ብርሃን ሌሎችን የሚያድን ከሆነ ብሎ ተናዟል። እና ይህንን ጥቅም እንደውም ያየሁት አንድም በባለቤትህ ነውና አንዳንዴ ምንድነው ምናምን አለመግባባትም ይከሰታል እና ጥቅሙን ካለማየት ይመስለኛል። አንተ ደግሞ የጥቅሙ ተካፋይ ነህ ብዬ አስባለሁ ነው። እውነት በጣም ቆይ ተናዘዝክ አንተ? እኔ ያው ግድ ነው እንዴ ሰው ሰይፍሻ እንዳልከው ሰው የሚመስለው ነገር አለ። አሁን የቤተሰብህ አካል አንዱ ሲያርፍ በሞት ስታጣው አይኑ ሙሉ ወጥቶ ምናምን የሚል ነገር ይፈጥርብህና ትንሽ እሱ ነገር ይረብሻል። ደስተኛ ላትሆን ትችላለህ። ግን ያ የሚደረገው እኔ እሷም ስትነግረኝ በጣም የገረመኝ ነገር የአይን ብሌን የምትባላለች በጣም ስስ ናት። ከላይ በቃ እንደ ቅርፊት እሷ ናት የምትነሳው። አንድ ሌየር የሆነች አለች። በቃ እሷን አንስተው ነው እዛ እንትን ብለው ይዘውት የሚሄዱት እንጂ አይን መውጣት የሆነ ነገር መቀደድ ምናምን የለውም። እሱን ሄዱ ለብራ እንትን የሚለውና በደንብ ሙሉ ለሙሉ አይኑ ለፈሰሰ ሰው አይሆንም። አይኑ ውሃው ያልፈሰሰ ሰው ብሌኑ ላይ ችግር ካለና በዛ እይታው ከተሰወረበት በዛ መዳን ይችላል። ምናልባት የዲ ፕሮግራም ተመልካቾች ላያውቁት ይችላሉ። አንተ ባለቤት ላይ ያጋጠመው ችግር ምን ነበር? አደጋ ሲባል ትምህርት ቤት ላይ ነው። ከስፖርት መምህራቸው በዱላ ይመታታል። ሲመታት ጭንቅላቷን ይመታታል። ከዛ በኋላ አይኗ ላይ እየቆየ ነው። በጣም በፕሮሰስ ነው ያ ነገር የፈጠረው። እየቆየ መጀመሪያ አንዱን ከዛ ደግሞ አንደኛውን እየደበዘዘ ጥፍት አለ ተራ በተራ ማለት ነው። ስትሰራም የተሰራችውም በጣም ብዙ ወረፋ ስላለ መጀመሪያ አንዱን አደረጉላት ተራዋ ሲደርስ ማለት ነው። ከዛ ከ3 ዓመት ነው ከሆነ ዓመታት በኋላ ለአንዱ ደግሞ ተጠራችና አንዱን ሰጧት ማለት ነው። ስለዚህ መቼም የአይን ባንክን ወይም ደግሞ የአይን ልገሳን ጥቅም ካንተና ከቤተሰብ ውጭ በመስከር የሚችል ያለ አይመስለኝም። አረ በደንብ ንገራቸው ሁላችሁም። ይሄ በጣም ትልቅ ነገር ነው። እኛ ሞተን እኛ ከዚህ ዓለም ተለይተን የምንሰራው ቁም ነገር ነው ብዬ አስባለሁ። እኛን በህይወት የሚያቆይ ለማን እንደሰጠን ላናቀው ከኛ የወሰደው ሰውዬ ላያውቀው ይችላል። ግን ለሱ ደግሞ ህይወቱ ላይ ብርሃን ሰጥቶ ማለፍ ማለት በጣም ትልቅ ነገር ነው።
ሰይፉም የተናገረውን ሰምታችኋል። እንግዲህ የነጻነት ወርቅነህን ፍትህን ተከትሎ አይኑን እንደለገሰ ወይም ደግሞ መረጃዎች ሲወጡ የነበሩ ጉዳዮች እንግዲህ ሰይፉን ተናግሮ አረጋግጦልናልና እስቲ ምን ትሉታላችሁ? እንደዚህ አይነት ነገር በሀገራችን ላይ ወይም ደግሞ እንደ ባህል አድርገነው ልናበረታተው የሚገባ ነው። አንድ ሰው ካረፈ በኋላ እንግዲህ የእሱ ኃይል ለሌሎች ተለግሶ ብርሃን መስጠት የሚችል ከሆነ ምንም ችግር የለውም። ይህ የሰውነት የመልካምነት ጥግ ነው ማለት ነው። መልካምነት ልንለውም አይችልም፣ ምክንያቱም ልንለውም አይገባም ሳስበው። ምክንያቱም አንድ ሰው የማይጠቀመውን ነገር ወይም ደግሞ የማይገለገልበትን ነገር ለሰው መስጠት ማለት መልካምነት አይደለም፣ ስለማይጠቀመው ነው። ስለዚህ አንድ ሰው ካረፈ በኋላ ያንን ነገርን የማይጠቀምበት ከሆነ የራሱ አካል ሆኖ የማይጠቀምበት ከሆነ አፈር ከሚበለው እንግዲህ ብርሃን ሆኖ ማየት ለሚችሉት ወይም ደግሞ ማየት የተሳናቸው እንግዲህ ማየት ሊችሉበት የሚችሉበት መንገድ ወይም ለሌሎች ብርሃን የሚሆንበት መንገድ ከሆነ እኔ በኩሌ ምንም አይነት ችግር የለውም እና ከዚህ ጋር ተያይዞ እስቲ ብዙዎች ሀሳባቸውን ሰጥቶበታል። እናንተስ ምን ይመስላችኋል? ሀሳባችሁን ስጡበት። በተጨማሪም ደግሞ የሰሞኑ ሌላኛው መነጋገሪያ ጉዳይ ምንድነው? የማህሌት ገብረ ጊዮርጊስ ጉዳይ ነው። እዚህ ማህሌት ገብረ ጊዮርጊስ እንግዲህ በሀገራችን ላይ በዘፈኑ ኢንዱስትሪ ትልቅ አሻራ ከጣሉ አንጋፋ ድምፃውያን መካከል አንዷ ነች። በተለይ በትግረኛ ዘፈኖቿ እንግዲህ ብዙዎቻችን እንወዳታለን፣ እናደንቃታለን። በብዙዎቻችን ዘንድም እንግዲህ ተቀባይነት ያገኘች በርከት ያሉ አድናቂና ተከታይ ያላት መሆኗን ሁላችንም የምናውቀው ጉዳይ ነው። እንግዲህ ከቅርብ ጊዜያቶች በፊት ከሁለት ወር በፊት እንግዲህ የሆነ አንድ ምስል ተጋርቶ በሶሻል ሚዲያ ላይ የእሷ ሁኔታን የሚገልጽ ነበረ። ብዙዎች በዛ ተደናግጠው ማህሌት ምን ሆነች፣ ምን ሆና ነው እንደዚህ የተጎሳቆለችው ብለው ሀሳባቸውን እየሰጡ ሲቀባበሉበት ነበረ። ለዛም ደግሞ ምላሿን ሰጥታለች። ብዙ አድናቂዎች እንዳሏት መርሳት የለብንም እና ከዚህ ጋር ተያይዞ ከሰሞኑ በድጋሚ እንግዲህ የአልጋ ሆስፒታል ውስጥ አስገብቷት የምታዩትን መረጃ እንግዲህ አጋርቶ ነበረ። በተለይ በቲክቶክ ፕላትፎርም ላይ ብዙዎች እየተቀባበሉት ነበረ። እስቲ ቆይ ቪዲዮ ልጋብዛችሁና የበለጠ እናወራበታለን። የትግርኛ ሙዚቃ ዘፋኟ ዕውቋ ማህሌት ገብረ ጊዮርጊስ እንግዲህ ይሄ መስሏ እጅግ አነጋጋሪ ሆኗል። ማህሌት ገብረ ጊዮርጊስ እንግዲህ ስናቃት በእንደዚህ አይነት መልኩ ነበር። አሁን ያለችበት ሁኔታ ተብሎ እንግዲህ በስፋት እየተሰራጨ የሚገኘው ደግሞ ይሄ ፎቶ አለ። ማህሌት ገብረ ጊዮርጊስ እንግዲህ በትግርኛ እጅግ ተወዳጅ ዘፋኝ፣ ብዙዎች የሚወዷት የሚያደንቋት ሙዚቀኛ ናት። አሁን አለችበት ተብሎ የተለቀቀ ፎቶ የቅርብ ይሁን የሩቅ ብዙም የተረጋገጠ መረጃ የለውም። ነገር ግን የአሁን ፎቶ የቅርብ ፎቶ ከሆነ በእንደዚህ አይነት ሁኔታ ውስጥም ካለች እጅግ አሳዛኝ ነው የሚሆነው። ቪዲዮውን እንደተመለከታችሁ ነው። ብዙዎች እንግዲህ ይህን መረጃ ባዩበት ሰዓት በፍጥነት እንግዲህ በማጋራት ለወዳጅ ዘመዶቻቸው እንግዲህ እያጋሩ ይህም ምን ሆና ነው ማህሌት ገብረ ጊዮርጊስ ምንድነው የገጠማት ብሎ ብዙዎች ሀሳባቸውን ይሰጡበት ይገኛሉ። ነገር ግን ይህ ምስል ፍጹም ውሸት የሆነ ከእውነት የራቀ መረጃ ነው። ምክንያቱም ይህ ቪዲዮ የተሰራው የዛሬ 2 ወር አካባቢ እንግዲህ ትንሽ በገጠማት ችግር ምክንያት አንድ ምስል ተጋርቶ ነበረ። ያ ምስል ላይ ተያይዞ ማህሌት ገብረ ጊዮርጊስ ትንሽ በህይወት ውስጥ ያው ማንም ሰው የሚገጥመው ሁኔታ ነውና ትንሽ እንደመጎሳቆል ነገር ይታይባት ነበረ። ምን ሆና ነው ብለው እንግዲህ ብዙዎች ቅሬታ እያሰሙ ነበረ። ምንድነው የገጠማት ብለው ሀሳባቸውን ሲሰጡ ነበረ። የዛን ጊዜ ላይ እንግዲህ የተጋራ ቪዲዮ ነው። አሁን ላይ ሌላ ምስል በመክተት እንግዲህ ችግር ገጥሟታል ወይም ደግሞ በከባድ ሁኔታ ውስጥ ነው ያለችው ብለው ምንድነው ሆስፒታል ገብታለች ብለው ብዙዎች እየረበሹበት ይገኛሉ። ነገር ግን ከእውነት የራቀ መረጃ ነው፣ ትክክለኛ መረጃ አይደለምና ብዙዎቻችሁ የተናገጣችሁ የማህሌትን አድናቂዎች የማህሌት እንግዲህ ወዳጆች እንግዲህ ይሄ ነገር እውነት እንዳልሆነ ከዚህ ጋር እኔ ልነግራችሁ እፈልጋለሁ። በተጨማሪም ደግሞ ከሰሞኑ ሌላኛው መነጋገሪያ የሆነው ጉዳይ እንግዲህ በእግረኛ ሚዲያ የተጋራ አንድ ቪዲዮ አለ። ከዛ ጋር ተያይዞ ብዙዎቻችን የምናውቀው በቲክቶክ ፕላትፎርም ላይ መረጃ በፍጥነት በማጋራት የሚታወቀው ብሮክ ኒውስ እንግዲህ አሁን ላይ ትልቅ ችግር ውስጥ ሊገባ ጫፍ እንደደረሰ ነው እንግዲህ መረጃዎች የሚወጡት። በምን ምክንያት ነው? እስቲ ቪዲዮ ልጋብዛችሁና ሀሳባችን እንሰጥበታለን። ብሩክ ኒውስ ምን አለ? ማስታወቂያውን የሰራሁት ንግድ ፍቃድ አይቼና ህጋዊነታቸውን አረጋግጬ ነው አለ። እግረኛው ሚዲያ ነው እንግዲህ ደውዬለት ይሄን ብሎ መለሰልኝ የሚለው። እግረኛውን ሚዲያ ላይ የቀረቡ 3 ቪክቲሞችን ጉዳይ አዳመጥኳቸው። ዘንድሮ መቼውስ የምንታለልበት ነገሮች ብዛቱ፣ አንዳንዶቹ እንደ ህፃን ልጅ ጡንጦ እየሰጡ ነው የሚያታልሉ። ይሄኛው ደግሞ የማታለያ ዘዴ ንግድ የቤት ካርታችሁን ወይም ደግሞ የመኪና ሊብሬያችሁን አከራዩን ነው የሚሉት። አከራዩን እኛ እንስራበት ቃሉ አከራዩን ይሁን እንጂ አራጣ ብድር ነው ይሄ። እንዴት ነው የሚያደርጉት? ቤት ከሚቀመጥ የቤት ካርታችሁን ወይ ሊብሬያችሁን ለነሱ ውክልና ትሰጧቸዋላችሁ። ውክልና ሰጧቸውና እነሱ ይበደሩበታል። ይበደሩበትና
ወይን ራሳችሁ ትበደሩና ብሩን ትሰጡታላችሁ ለዛ ሰውዬ። በዛ ብር ልነግድበት እና ትርፉ ላይ ኮሚሽን ልስጥህ ነው የሚሉት። እንግዲህ በምን አይነት ድንዝዝና ካልሆነ በስተቀር የቤት ካርታህን ለሰው ውክልና ሰጥተህ ያ የተወከለው ሰውዬ ደግሞ ተበድሮበት ከዛም በኋላ ይሄ ሰውዬ ቢጠፋ ቆይ እንዴት ነው የሚሆነው? አንተ ነው ውክልና የሰጠኸው፣ የተበደረው ያንተን ካርታ ይዞ ነው። ምን አይነት መጃጃል ነው? እንደዚህ ነው ያጃጃሏቸው። ከፍተኛ ብር መጀመሪያ ይሰጧቸዋል። ያንን ትርፍ ያዩ ሰዎች ለሌላ ሰዎች ይነግራሉ። ካርታና እንትናቸውን እያመጡ ያስይዛሉ ማለት ነው። በእንደዚህ አይነት ሁኔታ ነው። አንዷ የበላቻቸው ሴትዮች ነችል አይዋት 4 ነው 5 ፎቶ አለ። እነዚህ የአንድ ሰው ፎቶ ነው፣ ግን መልኳ ይለያያል። እድሜ ለኮስሞቲክስ እቺ ነች እንግዲህ እጥብ ያረጋቻቸው። እና ብሩክ ይሄንን ነው ህጋዊነቱን። እንደዚህ አይነት ህጋዊ ንግድ የለም አባቴ። ንግዱ ራሱ እንደዚህ አይነት ንግድ የለም። ካርታህንና የሊብሬህን አከራየን እና ኮሚሽን እንስጥህ የሚል ንግድ የለም። አየው የምትለውም ስተት ነው። በእርግጥ ብሩክ ሰሞኑን እየተንቀሸቀሽክ ነው። ከተንቀሸቀሽክበት ነገሮች አንዱ የናፍራድ ሪል ስቴት ለደሃዎች ቤት ሰርቶ ሰጠ ያልክበት ነው። ይህንን ዜና አንተ ተከፍሎ ነው የሰራኸው። ነገር ግን በደሃ ስም ናፍራን ራሱ የፕሮቴስታንቱን ማህበረሰብ ቤት ገንብቼ ሰጣችኋለሁ ብሎ ላሽ ያለ ሰው ነው። አንተ እንደ ደሃ አባት አድርገህ ሳልከው። ሌላኛው የገቢ ጉተማ ነው። ገቢ ጉተማ ራሱ ለደሃዎች ቤት ሰርቶ ሰጠ የሚል ይህንንም ብር ተቀብለህበት ነው እንጂ ዜና ስለሆነ አይደለም ያንን እንትን የሰራው። ገቢ ጉተማ ማለት ራሱ ግለሰብን በወታደሮች አሳፍኖ እንዲጠፋ ያደረገ አርቲፊሻል ፓስተር ነው። እነዚህ ሁለት የሌባ እንትኖችንም አንተው ሰርተሃቸዋልና ከዚህ ሰፈር ለመባረር ቃጥተዋልና ጥንቃቄ ብታረግ የተሻለ ነው። እንትኑን ማየት ከፈለጋችሁ እግረኛ ሚዲያ ላይ ገብታችሁ ጉዳዩን በደንብ ብታዩ ጥሩ ነው። እየመጡ ከሚያጭበረብሩን ሰዎችም ብንጠነቀቅ። እውነት ለመናገር የወንድማችን ሀሳብ ትክክል ነው። ምክንያቱም ወንድማችን ሁላችንም እናውቀዋለን። ህገወጥ የሆኑ ወይም ደግሞ ህብረተሰቡን ሊያጭበረብሩ የሚችሉ ህብረተሰቡን ሊጎዱ የሚችሉ መረጃዎችን የሚያሰራጩ ሰዎች እንግዲህ በማጋለጥ ሁሉ ጊዜ እናውቀዋለን። አሁንም ላይም እንግዲህ እየተናገረ ያለው ይሄ ነው። ብሩክ ኒውስም እንግዲህ አውቆም ሆነ ተሸውዶም ቢሆን ዋጋ ሊያስከፍለው የሚችልበት ሁኔታ ላይ እንደሆነ መረዳት አለበት። ምክንያቱም ይህ ቀልድ አይደለም። ከዚህ በፊትም በቲክቶክ ላይ እንደሱ ተመሳሳይ መረጃ በማቀበል የሚታወቀው ሙሴ ሰለሞንም እንግዲህ በእስር ለተወሰኑ ቀናቶች ሳምንታቶች እንግዲህ ቆይቶ መፈታቱን ሁላችንም የምናስታውሰው ነው። በተመሳሳይ እንግዲህ አሁንም ብሩክ ኒውስ ላይ ይህ ቅጣት ሊደርስበት እንደሚችል መረጃውን እንግዲህ ወንድማችን አጋርቶናል። እናንተስ ምን ትሉበታላችሁ? ሀሳባችሁን ስጡበት። ቤተሰቦች እንግዲህ ለዛሬ ይዤላችሁ የመጣችሁ ቪዲዮዎች ይህን ይመስላሉ። እስካሁን ድረስ አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። በቪዲዮቹ ላይ ሀሳቤ ለእናንተ እንዲህ ብዬ ያቀረብኩላችሁ፣ እናንተስ ደግሞ ምን ይመስላችኋል? ሀሳባችሁን ኮሜንት ሴክሽን ላይ በነፃነት ገለጹልኝ። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩ። ወዳችኋለሁ።